ስሜ የሚታየን ይባላል። የመጣሁት ከሰሜን ወሎ ዞን ከመቄት ወረዳ ሲሆን የመጣሁት የፈጠራ ውጤት የብዙ ሴቶችን የቤት ውስጥ ወጪ የሚቀንስና አካባቢ ብክለትን የሚከላከል ጤናን የሚጠብቅ የሴቶች የሚታጠቡ የሴቶች ንጽህና መጠበቂያ ሞዴስና ዳይፐር የህጻናት ዳይፐር ማዘጋጀት። ዛሬ ይዤላችሁ የመጣሁት የብዙ ሴቶችን የቤት ውስጥ ወጪ የሚቀንስ ጤናን የሚጠብቅ አካባቢን ከብክለት የሚታደግ የሚታጠቡ የሴቶችን ንጽህና መጠበቂያ ሞዴስና የህጻናትን ዳይፐር ማዘጋጀት ነው። እንግዲህ ይህ የስራ የፈጠራ ሀሳብ በርካታ የሆነ አገራዊ ክልላዊና አካባቢ ችግሮችን በመፍታት ረገድ ጉልህ ሚና አለው። ይህን ስንል እንግዲህ እኔ በምኖርበት አካባቢ የሚኖሩ ማህበረሰቦች በዝቅተኛ የኢኮኖሚ ደረጃ ወይም ገቢ ያላቸው ሲሆኑ የሚታጠቡና እንደገና ጥቅም ላይ የሚውሉ የንጽህና መጠበቂያ ቁሳቁሶችን በማቅረብ በተደጋጋሚ አገልግሎት የሚሰጡ ምርቶችን ለማምረት ነው ያሰብኩት። እንግዲህ ይህን ስራ ለመጀመር እስከ 800 ሺህ በላይ ካፒታል ያስፈልጋል። እኔ የማመርተው ዳይፐርና ሞዴስ ብቻ ሳይሆን እፎይታና ለውጥ ነው። ስለዚህ አካባቢን ከቆሻሻ፣ እናቶችን ከጭንቀት፣ አባቶችን ደግሞ ዳይፐር አለቀ ከሚል የስልክ ጥሪ የሚታደግ የስራ ፈጠራ ነው። አይ በጣም ጥሩ አይዲያ እኮ ነው። ባይተወይ ስንት የገላገለ መሰለሽ፣ ስንት ልጆችን ከትምህርት ቤት ያላስቀረ፣ ብዙ እህቶቻችን እናቶቻችንም ትምህርት የሚሄዱትም ሌላም ቦታ ወይኔ እንደ ውርደት የሚያዩት የነበረ ነው አይደል? መናወራው ኬዝ ቀላል አይደለም እና ጥሩ ሀሳብ ነው ብዬሽ ነው። በደንብ ምናልባት ጊዜው ነው። አይ ለምሳሌ አባቶችን ከጭንቀት ያለችው ለምን እንደሆነ ታውቃለህ? እሷ የህፃናት ዳይፐርም ትሰራለች እና በየወሩ አለቀ እየተባለ ግዛ ሲባል ቢጨነቀው ጭንቀት ነው። ቆንጆ ሀሳብ። በርቺ። ፍቅር አየን ይባላል። የመጣሁት ከሰሜን ወሎ መቄት ወረዳ ሲሆን ይዤ የመጣሁት የስራ ደግሞ ቆሻሻን ወደ ሀብት መቀየርና አካባቢን የሚታደግ የፈጠራ ዘንቢል ነው። ይዤ የመጣሁት ቆሻሻን ወደ ሀብት መቀየርና የአካባቢን ግንባታ ወይም የአካባቢን እንትን ወደ ስራ መቀየር ሲሆን ይሄ ማለት በአካባቢያችን ብዙ ቆሻሻ አሉ። ለምሳሌ የጨርቅ፣ የፕላስቲክ ወይም የቆዳ ቆጣ ተጠቅሜ ፔስታል ሙሉ ለሙሉ የሚተካ ዘንቢል ይምርት በአካባቢያችን ላሉ ብዙ ተደራሽ የለም። ግን ይሄን ችግር ዝም ብዬ መከታ አልነበረብኝ፣ ተነስቻለሁ። ይህ ዘንቢል ለኔ ተራ ፖርሳ አይደለም፣ የአካባቢ ጥበቃ ምልክት ሲሆን ዛሬ ሁላችንም ከፔስታል ነጻ ሆነች ኢትዮጵያን ለመገንባት ጥሪ እናቀርባለን። አመሰግናለሁ። በጣም ጥሩ፣ በጣም ጎበዝ። ምን ያህል ብር ፈለግሽ? ከ6000 በላይ። 6000 ብር በላይ? 6000 ነው ስንት? በላይ 6000 ከ6 ሚሊዮን በላይ ከ600 ሺህ ብር በላይ ነው አይደለ? 600 አጥሪው ብዬ ነው እንጂ አንቺ አሁን 600 ሺህ ብር ይህም ምንድነው? ወይ ፕላስቲኩን ብታመርቹ ጥሩ ነበር። ሞልድ ምናምን ሊያስፈልግሽ ይችላል አይደል? ካልተሳሳትኩኝ። አሁን ግን ፕላስቲኮችን ነው የምትሰበስቢና ጌጠኛ ማድረግ ነው አይደል? ካልተሳሳት። እና አሁን የፋሽን ዲዛይነር ነኝ። ልብስ እየሰፋው በዛው የሚተቆራርጡ ብሩ ምን ታረጊዋለሽ? እሺ 600 ሺህ ብር ጠይቀሻት ብሩ ምን ልታረጊው? ለምሳሌ እሱ ፕላስቲክ በቅናሽ ዋጋ ነው በአካባቢ ስለሚገኝ በቅናሽ ዋጋ ነው የሚገዛው። ከዛ ያንን ለደንበኛ በተማኝ ዋጋ ማቅረብ ነው። ፋሽን ዲዛይነር ከሆንሽ ለምን ዝም ብለሽ ፋሽኑ ላይ አትቀጥይም? ይሄ ምን ያደርግልሻል? እንደዛ ማለት ለምሳሌ ዘንቢልን በጎን ወገን ፋሽን ዲዛይነር ነው እንትን ዘንቢሉን በቁራጭ ወርቆች ማምረት ፈልጋለሁ ጎን ወገን ለህብረተሰቡ ተጠቃሚ። ምክንያቱም ህብረተሰቡን ፔስታ ተተከለከለ ችግር ነው ያለው። ታዩ እሱ ሌላ ሰው ይፍታለት። እኔው የሚመስለኝ ዝም ብዬ ሳስበው አንቺ ፋሽን ዲዛይነር ከሆንሽ ሪሌዛ ጋር ሰልጥነሽ ከሆነና ችሎታው ካለሽ የሆነ ሰው እንደውም ያችኛው እህትሽ ይሄኛውን ትስራ፣ አንቺ ደግሞ ፋሽኑን ብትሰሪ አይሻልም ነበር? እንዴት አየሽው እንደዛ ቢሆን? አይ ነኝ ጎን በቃ መስራት ነው ፈልገው ማለት ሴቶችና ከሆነች ቀጥሬ በደንብ መስራት ነው ፈልገው። ምክንያቱም አካባቢ ላይ ይልላውን ይሄ ነው ብዙ ሰው ማሳተፍ የሚችለው ብዙ ስራ ነው። ኮኔን እኮ ያላሰምነኝ ብሩ ለምን እንደሚውል ጨንቆይ ነው ማለት። ይሄ ፕላስቲክ ተገዛ ራሱን መልሶ ይሸጣል
ራሱ መልሶ ይሸጣል አይደል ሪዲዛይን አርገሽው ካልተሳሳቱኝ አይደል አስውበሽበት ምናምን ወይ ኬሚካሎችን አንቺ ምታዋህጅ ቢሆን ኬሚካል ማትገዥ ቢሆን የኬሚካል ማዋሃጃ ማሽን ያስፈልግሻል አይደል አለዚያ ኬሚካሎችን ከውጭ ምትገዥ ከሆነ ግን ዋጋውን ጨምረሽ ልሸጭ ነው ዋጋውን ጨምረሽ ነው ምትሸጭ አይደል ወጪውን ጨምረሽ አሰልተሽ ነገል ትሸጩ ነው አይደል እንዲያ ከሆነ ብሩ ሄዶ ምንድነው የሚያደርግላት እያሰቡ ነበር በቃ በጣም ጎበዝ በርቺ ስሜ ሄኖክ ሞገስ ይባላል የመጣው ከሰሜን ወሎ መቄት ወረዳ ነው ይዤ የመጣሁት የፈጠራ ሀሳብ በባልትና ውጤቶችና በዶሮ መኖ ማቀነባበር ስራ ዘርፍ ላይ ማሽነሪንግ ነው መስራት የባልትና ውጤቶችና የዶሮ ማርባት ስራ ዘርፍ ላይ ተሰማርተው የሚሰሩ ብዙ ሰዎች አሉ ይህንን በሚሰሩበት ወቅት የሚሰሩበት ለምሳሌ የባልትና ውጤት የሚያዘጋጁበት ሁኔታ ኋላ ቀር በሆነ ወይም የኛ ቅድማያቶች በሚያዘጋጁበት ለምሳሌ እንደ ሙቀጫ እና የድንጋይ ወፍጮ በዛ የተነሳ በዛ ነው እየደለሁና እየፈጩ የሚያዘጋጁት ይህንን በሚያዘጋጁበት ወቅት የሥራ መጓተት አለ የጥራት መጉደል እና የንጽህና ጉድለት እንዳለ ሆኖ ደግሞ ለሰዎች የሚያቀርቡበት ሁኔታ ከጊዜ አኳያ የጊዜ መውሰድ ያጋጥማቸዋል ይህንንም ችግር የሚቀርፍ ነው እኔ ያቀረብኩት ማሽን በማንኛውም የቆጣሪ ወይም በማንኛውም የመብራት ፓወር የሚሰራ ሲሆን ደግሞ በተለየ ሁኔታ ከሌላው ለየት የሚያደርገው ይሄን ማሽን ቋቱ የሚታጠብና ንጽህናው የሚጠበቅ ነው በየሰዓቱ ማጠብ ወይም አንዳንድ ግብአቶች በገቡና በወጡ ቁጥር እየቀያየሩ ቋቱን መስራት ይቻላል ይህ በሚሰራበት ወቅት ለዶሮ መኖ ማዘጋጀትም የባልትና ውጤቶችን ለመደለህ ይሆናል ለምሳሌ ዝንጅብል ነጭ ሽንኩርት እነዚህ የመሳሰሉትን ነገሮች ያዘጋጃል እስካሁን አንድ 3 ማሽኖችን ታዝዤ ሰርቼ አስረክቤያለሁኝ ማሽኑም በቁ ደረጃ ላይ ሆኖ ሰዎች ወዶታል አመሰግናለሁኝ ቴክኖሎጂን እንገድፍ አገራችንን በቴክኖሎጂ ተወዳዳሪ እናድርግ ቪዲዮ አለ ፎቶ ወይ ቪዲዮ ካለ ቪዲዮ ሳምፕል አልያዝኩም ስልኬ ስክሪን ሲቃጠል በዛው ለድንገት ቀኑ ማጭል ስለነበር ለድንገት ካለ ብዬ ነው ቢጂስቲ ትንሽ ቀጥል አይ በጣም ቆንጆ ነው አክቹአሊ አንዱ ትልቁ አያገር ክፍተት የእንስሳት መኖ ማዘጋጀት ነውና በርታ በዛ በርታ ቆንጆ ነው ማሽኑን አሁን ሰርተዋል ሰርቻለሁ ተጠቀሙ አዎ የባልትና ውጤት የሚያዘጋጁ ሰዎች ተጠቅመውታል 3 ማሽን ሰርቻ አቅርቤ ስንት ብር ሸጡታል ያው ለመጀመሪያ ለስራ ማስፋፊያ ስለሆነ አንዱን በ92000 ብር ሂሳብ ተጣልቶ አንዱን 92000 ብር ሂሳብ እሺ ከዛ የሶስቱ ማሽን ሂሳብ አለ ደግሞ ያደገ የሚመጣ ቁጥር ያው የቃ ንረት ይመጣ የለ አንዳንድ እቃዎችን ዲናሞችን ምኖችን እየገዙ ስለሆነ ፈቃደኛ በትእዛዝ ነው የሰራዋቸው እነዛን ስራዎች አይተውልኝ እና እጄ ፕሮሞት ሰርቼ በትእዛዝ ወዶን ያዘዙ አሁን እየተጠቀሙት በኋላ እየጠየቃቸው ነበር እንዴት ነው ያላቸው ፊድባክ ያው የጥርስ ምናምን እንዴት ነው የሚጸዳ ምናምን ብሎ እነሱም ስጠይቁኝ አሳይቻቸዋለሁ ትርፍ ቋትም ደግሞ ሰርቼ አቅርቤላቸዋለሁ በርታ ብዙም የንግግር ሰው አይደለሁም ግን በሚችለው አቅም ያው ለማስረዳት ሞክሬያለሁ መጣኮ ማ ኡፍ ደስ ሲል ምኑ መጣኮ ማ ጉዳይን ቤት ሆኜ ጨረስኩልሻለሁ እንዴት መጣኮ ማን አባዬ ወዴት ነው መጣኮ ማ የቡና ባንክ ድረገጽ መተግበሪያ የቡና ባንክ ድረገጽ መተግበሪያ የቡና ባንክ ዌብ አፕ የቡና ባንክ ዌብ አፕ አላልኩሽም ያልኩት አልቀረም አሁንማ ገላገለኝ እኮ ከእንግዲህ ቡና ባንክ የፍላጎትን ሊያሟላ ባንኩ ደጅ ይዞ ቀርቧል ባንክ ሳንሄድ የባንኩን አገልግሎት በስልካችን እናገኛለን ማለት ነው ቁጭ በየስራዬን እየሰራሁ በቡና ባንክ ዌብ አፕ ጉዳይን ጨርሳለሁ ቤት ሆኜ ጉዳይን ጨረስኩ ድካም ቀለለልኝ እሰይ በቡናችንን እንጠጣ ቺርስ የቡና ቺርስ የለውም በሚፈልጉት ጊዜና ቦታ አዲስ አካውንት መክፈትና የሚፈልጉትን የባንክ መረጃ ለማግኘት የሚጠቀሙበት ምቹ የሆነው የቡና ባንክ ዌብ አፕ አገልግሎት እነሆ ወደ ቤቶ መጥቷል። ቡና ባንክ የባለ ራዕዮች ባንክ። ይህ የፈጠራ ውድድር የቀረበላችሁ አልማ ከዩኒሴፍ ከማስተር ካርድ ፋውንዴሽንና ከአሚኮ ጋር በጋራ በመተባበር ነው።
ስሜ የሚያምረው ጸጋዬ መንግስቴ ከሰሜን ወሎ መቄት ወረዳ የመጣሁት። የፈጠርኩት የስራ ፈጠራ የተሻለና የተሻሻለ ዘመናዊ የሆነ የግንድ መሰንጠቂያ ማሽን ማለት ነው። በሚገርም ሁኔታ አካባቢያችን በጣም ብዙ የእንጨትና የደን ሀብት አለው። እንደገና የጣውላ አቅርቦት በጣም በብዛት ነው ያለው። እሱንን የጣውላ አቅርቦት ማህበረሰቡ በስነ ስርዓት መጠቀም ስለማይችል ማሽነሪ ስለሌለ በስነ ስርዓት መጠቀም አይችልም። ስለዚህ የኔ ሀሳብ ምንድነው ያንን ዘመናዊና በእንትኑ የተሻሻለ ማሽን በአንድ ቀን 100 ጣውላና እዛ በላይ ማምረት የሚችል ማሽን በመፍጠር የደን ሀብቶችን በመጠቀም ለማህበረሰቡ ጣውላዎችን በማዘጋጀት ገበያ ላይ ማቅረብ ወይም ማከፋፈል በቀለል ባለ ዋጋ ማስረከብ መቻል ማለት ነው። ለዛም ደግሞ የስራ ልምድ ከ10 ዓመት በላይ የስራ ልምድ አለኝ። ከተለያዩ ኮሌጆች ደግሞ ስልጠና ለ3 ዓመት ወስጃለሁ። ስለዚህ የጣውላ አይነቶችን ለመለየት አልቸገርም ማለት ነው። በዛ ላይ በዛ ውስጥ ብዙ የሰው ኃይል ስለሚያስፈልግ ሴቶችንም ወንዶችንም ሊያሳትፍ የሚችል የስራ እድል ሰፊ የስራ እድል ይፈጥራል ማለት ነው። ያንን ማሽን ለመስራት ደግሞ ቢያንስ ከ1 ሚሊዮንና ከዛ በላይ ሊያስፈልገኝ ይችላል። ስለዚህ እሱንን በመጠቀም ማሽኑን ዘመናዊ አድርጎ አሻሽሎ እስካሁን ካሉት የተሻለ ማሽን በመስራት ማህበረሰቡን ተጠቃሚ ማድረግ ይቻላል። 2 አይነት ነው በነገራችን ላይ ይሄ ማሽን ሊጠቅም የሚችለው። የመጀመሪያው ጣውላዎችን በማምረት ነው። ሁለተኛው ደግሞ ራሱን ማሽኑን አሻሽሎ በመስራት ለገበያ ማቅረብ ነው። ማሽኑን ለመስራት እያሰባችሁ ነው? በሂደት ላይ ነው። በጣም ጥሩ። ብራቮ በርታ። ስሜ መቅደስ መንግስት እባላለሁ። የመጣሁት ከመቄት ወረዳ ነው። የስራ ፈጠራዬ በግ ማድለብ ወይም ማዳቀል። እኔ ያመጣሁት የስራ ፈጠራ በግ ማድለብ ወይም በግን ማዳቀል ነው። ይሄ እንደዚህ ያሉ በጎች ከኛ አካባቢ በብዛት ስለማይገኙ በሌላ አካባቢ ያሉትን የበግ ዝርያዎች አምጥቼ ማዳቀል ወይም ማድለብ እፈልጋለሁ። እንዲሁም የዝርያዎቹ አይነቶች የአዋስ የበግ ዝርያ፣ የመንዝ በግ ዝርያና የጥቁር በግ ዝርያ የሚባሉ። አይዞሽ ጨርስ። በጥያቄና መልስ ማድረግ እንችላለን። ስለዚህ አንቺ የአውራ አገልግሎት ነው የምትሰጪ። ለምሳሌ አውራውን ትመርጪውና እነሱ እንስቶችን በጎች ይዘው ይመጣሉ። ማስጠቃት ነው ወይስ ያንቺ በጎች ነው የምታዳቅ? አውራ አምጥቼ ከንስቶቹ ጋር ማዳቀል እኮ እየመጡ እዛ በኋላ እንስት በግ ያላቸው ይዘው ይመጡና እንስት በጎቻቸው ሲጠቁ ላንቺ ብር እንዲከፍሉ ነው? ለራሴ አዳቅዬ ከዛ በኋላ ለገበያ የራስሽን በጎች ነው አምጥቼ ከሌላ ቦታ ያሉትን ዝርያዎች አምጥቼ አዳቅሌ ለሌላ ማሰራጨት። እሺ ስሜ አለባቸው በላይ ይባላል። ከመቄት ወረዳ ይዤ የመጣሁት ሀሳብ ዘይት አምርቶ ለማህበረሰብ ተደራሽ ማድረግ ነው። እንደሚታወቀው ሀገራችን የኑሮ ውድነት ከፍተኛ ደረጃ ደርሷል። በተለይ የዘይት ዋጋ መጨመር መጨመሩ ችግሮች አሉ። እነሱ ችግሮች ምንድናቸው? ከናፍጣ ቤንዚን ጋር አቅርቦት ማጠርና የቤንዚን ዋጋ መጨመር ነው። እንደገና ደግሞ እንደ መቄት ወረዳ የዘይት ኢንዱስትሪ መራቁ አንድ ፋክተር ነውና በዛ መሰረት ማህበረሰቡ ገዝቶ ከመጠቀም ይልቅ ወደ በባህላዊ ነገር አምርቶ መጠቀም ፈለገና አሁንም እያደረገው ነው ያለው። እሱን ወደ ዘመናዊ ቀይሮ እኔ ወደ ዘመናዊ ቀይሬ በጥራት ወደ ማህበረሰብ ተደራሽ ማድረግ አሳብኩኝ። የምግብ ዘይት ለማምረት የሚያስፈልጉ ግብዓቶች አሉ። አንደኛ ኦይል ፕረስ ማሽን አለች። እሷ ከ90 እስከ 300 ሺህ ትገባለች መግዣ ዋጋ ማለት ነው። ሁለተኛ
ቅባት እህሎች የቅባት እህሎች 2 ሄክታር አለኝ እኔ ከ30 እስከ 40 ድረስ ማምረት እችላለሁ ኩንታል። እሱ ብቻ በቂ አይደለም። ከአምራቹ ኃይል ጋር ሊንክ መፍጠር አለብኝ ብዬ አስቤያለሁኝ። ሌላው ነገር የሰው ኃይል ነው። የሰው ኃይል ከ8 እስከ 10 ድረስ የሰው ኃይል እቀጥራለሁ ብዬ አስቤያለሁ። ሌላኛው ነገር የኤሌክትሪክ ኮንሳምፕሽን አለ። ከ220 ቮልት መጠቀም እንችላለን ማለት ነው። ተረፈ ምርት አለው። ተረፈ ምርቱ ለከብቶች መኖነት ያገለግላል። ካመረትኩኝ በኋላ ወደ ማሸግ ነው። ዝቅተኛ ኑሮ ደረጃ ታሳቢ በማድረግ ከግማሽ ሊትር ጀምሮ እስከ 20 ሊትር ድረስ አሽጌ ሙሉ የድርጅቱን ፕሮፋይል ስም አለ፣ አድራሻ የት እንደሆነ በምን እንደተሰራ አሽጎ ለማህበረሰቡ ማቅረብ ነው። በቀን የተጣራ ገቢ 9 ሺህ አገኛለሁ። በወር ስመታው ከ100 ሺህ እስከ 135 ሺህ አገኛለሁ። በአመት ደግሞ ከ1.5 እስከ 2 ሚሊዮን ድረስ አገኛለሁ። ግን ዘይቱን ፕሮሰስ የምታደርግበት ነገር ምንድን ነው የምትጠቀሙ ማሽን? አሁን ኦይል ፕሬስ ማሽን ኦይል ፕሬስ ማሽን አሁን ምን ያህል ግን ሰርቲፋይድ የሆነ የምታውቋለሁ? ኦይል ፕሬስ ማሽን ተጠቅመው በትክክለኛ ከሪፋይነሪ ቴክኖሎጂ ከሚጠቀሙ ዘይት ማምረቻ ፋብሪካዎች ጋር ተመሳሳይ ይሆናል ያጌው? ኢንዲጂነስ በመሆኑ እንትኑ ጥሬ እቃው ጥራቱን የጠበቀ ነው። አሁን ኑግ መጠቀም ይቻላል አይነውጣት ኑግ እናቶቻችንም አሉ ሎካል ትራዲሽናል ማሽንስ አይደል? ይሄኛው ግን ለምሳሌ አኩሪ አተር ሊሆን ይችላል አይደል? አኩሪ አተር ላይ ያለውን ዲፋት የማድረግ እንትኑ ባንዴ ፕረስ ይሆናል ብዬ አልጠብቅም። ግን እንዴት ነው ፋቱን ዲፋት የምታደርገው የሚለው እሱ እናመርተዋለን። ስናመርት በራስ ሰዓት ይጠላ ማጥለያ ስላለው ጥሪቱ ይወጣል። ይሄኛው ምንም ኬሚካል ስለሌለው ለማህበረሰቡ ጤና ምርጥ ነው ብዬ ነው። ያ ሜካኒካል ዘዴ ነው ወይ በሙቀት ትሪት ታደርጋለህ ወይ በኬሚካል ነው የሚደረገው? ዘይት ለማጣራት በራሱ ሰዓት ይጠላ። እሱማ ማጥለያ ነው። ማጥለያ ነው መለያ አይደለ? እሺ አሪፍ መልካም እድል። ውድድር አሪፍ ነው። ያው ዳኞች የሰጡኝ አስተያየት ገንቢና ያለኝ ክፍተት ነግሮኛል። ክቡራትና ክቡራን የመቄት ወረዳ ወጣቶችን ሀሳቦች እንዴት አያችኋቸው? የእናንተ ሀሳብስ ከነሱ አንጻር ሲመዘን ስንት ያወጣል? እነሆ የስራ ፈጠራ ውድድራችን ዛሬም ቀጥሎ ከመቄት ወረዳ ወጣቶች ጋር የነበረንን ቆይታ አጠናቀናል። አሁን በቀጥታ ተሸላሚዎችና አሸናፊ ሀሳቦችን የምንለይበት ሰዓት ላይ ደርሰናል። እጅግ በጣም ጠቃሚና ወደፊትም በተለያዩ ዘርፎች ሊሰራባቸው የሚችሉ ሀሳቦች እንዳሉ መመልከት ችለናል። ከዛ በፊት ዳኞች ጥቅል የስራ መመሪያና አጠቃላይ አቅጣጫዎች ይሰጧቸዋል። ወደ እነሱ አልፋለሁኝ። አብራችሁን ቆዩ። እኔ በጣም ደስ ብሎኛል። በጣም ጎበዞች ናችሁ። በቃ ለኔ ያለውት እኔ ነኝ። በቃ በቂ እኮ ነው። በቃ አለቀ እኮ ነገሩ። በሩ ቢዘጋበት በመስኮት ትወጣለህ። አየህ፣ ደፋር ልጅ ደፋርና ጭስ መውጫ አያጣም ይባላል። ለዛ ነው ልክ ያን መሆን መቻል አለብን ብዬ ነው ማስበው። በጣም ጎበዞች ናችሁ። ጀግኑ። አሁንም በርቱ። እንደተባለው ነው። ዛሬም አንደኛም ሁለተኛ የሚወጣ ሰው ማይቀር ነገር ነው። ግን ሁለተኛ የወጣው ማለት ኦልሬዲ በሩ ተዘግቶበታል መስኮቱም ተዘግቶበታል ማለት አይደለም። በሩ ሜቢ ገርበብ ብሏል፣ በመስኮቱ ግን ክፍት ስለሆነ መውጫ መንገድ አለው ማለት ነው። ነገ ደግሞ ሌላ እድሎች ስላሉ ስለዚህ እነሱን በደንብ ተጠቀሙ። እሺ ጎበዞች ናችሁ፣ በርቱ፣ እንደግፋችኋለን። ወደ ኋላ እንዳትሉ አደራ አደራ። ወደ ቤታችሁ ደግሞ ፈጣሪ በሰላም ይመልሳችሁ። አካባቢ እናመሰግናለን። ገጂ በግጥም አዎ። ግን ትንሽ ከዛ በፊት እዚህ ጋር መወዳደር የሚለውን እንትን እንንገር። ያው አንድና ሁለት ነው ያልከው አይደል? መቼለታ አንድ ያገኘ ያው ሲድመኒውን ይዞ ሄዶ ስራውን ይቀጥላል። ሁለት ያገኘ ደግሞ ቀጥሎ በሚመጡ ውድድሮች ላይ ኮንሲደር ስለሚደረግ ደጋግሞ እየሞከረ ራሱን ይዞ ይሄዳልና ተስፋ እንዳትቆርጡ አንዱ ነው። ሁለተኛው አሚኮ ላይ ስትመጡ በቲቪ ስትታዩ ደንበኞች ያዩዋቸዋል፣ አብሯችሁ የሚሰሩ ሰዎች ያዩዋቸዋል፣ ጓደኞቻችሁ ያዩዋቸዋል፣ ያበረታቷቸዋል። እዚህ ጋር መምጣታችሁ በማስታወቂያ ክፍያ እንኳን ቢሆን ስራችሁ አይታይም ነበር። ግን መምጣታችሁ እንደ ትልቅ እንትን አድርጉት። ከዛ ጠብል አድርግ። እሺ መቄት ቢነገር ቢወራ መቄት ያንቺ ታሪክ የነ ሙሴ ዋሻ ትንግርት አተራረክ መኮት አፋፉ ላይ የቀለስሽው ጎጆ
ወጀላ መስኩ ላይ የሰራሽው ጎጆ አተሩ አፋፉ ላይ የተሰራው እልፍኝ መቼ ይመቸኛል ጥበብ ሲጠፋብኝ የዘቢጥ ሜዳውን እያቆራረጥኩኝ ሐሳቤን ልወጥን ልግባ ወደ ናዙኝ። እናመሰግናለን። ክቡራትና ክቡራን ተመልካቾቻችን አሁን ውጤቱን ወደ ተመልካችና ወደ ተወዳዳሪዎች እንዲሁም ወደ ዳኞቻችን የምናደርስበት ሰዓት ላይ ተገኝተናል። ውጤቱ ግን ወደዚህ መድረክ ለመምጣት ትንሽ ሞራል ይፈልጋል። እባካችሁን ሞራል ስጡልን። አራት ሀሳቦች ይመረጣሉ። እነማን ይሆኑ? እሺ በቀጥታ አሸናፊዎቹን እንጠራለን። ከዛ በፊት ግን ይህ ዝግጅት በአማራ ሚዲያ ኮርፖሬሽን ሁሉም አማራጮች ወደ እናንተ እየደረሰ የሚገኝ ስራ ነው። ተከታተሉት፣ ትምህርት አገኙበት፣ የራሳችሁን ሀሳብ አደራጁትና በሌላ ዙር በምናካሄደው ውድድር ይዛችሁት ነው 700 ሺህ ብር እንሸልማቸዋለን። የመጀመሪያው አሸናፊ ሀሳብ የእንስሳት መኖ ማቀነባበሪያ ማሽን የሰራው ወጣት ቢኒያም በላይ። ቢኒያም እንኳን ደስ አለ። ቢኒያም ገና ተማሪ ነው። ነገር ግን ደግሞ ወደፊት ትልቅ ራዕይ ያለው በትምህርቱም እንዲገፋበት ዳኞች መክረውታል። ከዚህ በላይ ባደገ መንገድ የአርሶ አደሩን ችግር እየቀረፈ የራሱንም የወደፊት ህይወት ለማስተካከል የፈጠረውን የፈጠራ ሀሳብ አይታችኋል። እጅግ የሚደነቅ ነው። እንኳን ደስ አለ። ሁለተኛው አሸናፊ የተፈጥሮ ዘይቱን የጠበቀ የፊት ቅባት ኮስሞቲክስ ማምረት ነው። መቅደስ ሲሳይ። መቅደስ እንኳን ደስ አለ። መቅደስ ምን አለች? እኔ ያለሁት በሩ ቢዘጋባችሁ በመስኮት ውጡ ሞክሩ የሚል ጽኑ አቋም አላት። ይሄንን ያገኘችው ደግሞ ከአልማ ብቁ ወጣት ስልጠናዎችና ከቢጃይ ናይከር ነው። እናመሰግናለን። አሸናፊ ሀሳብ የባትና ውጤትና የዶሮ መኖ ማዘጋጀት የሚለው ነው። ሄኖክ ሞገስ። ሄኖክ እንኳን ደስ አለ። እንቀጥላለን። የመጨረሻው አሸናፊ ማን ነው? የመጨረሻው አሸናፊ ማዕዛ ዘንቢል ፕላስቲክ ነው ሪሳይክል በማድረግ ማምረት ነው። እንኳን ደስ አለ። እናመሰግናለን። ክቡራትና ክቡራን፣ ይህ ሌላ ነገር አይደለም። ምክንያቱም የወጣቶቻችንን የስራ ፈጠራ ሀሳብ የምንደግፍበትና 700 ሺህ የኢትዮጵያ ብር የምንሸልምበት ልዩ የስራ ፈጠራ ውድድራችን ነው። የአማራ ሚዲያ ኮርፖሬሽን በአልማ ብቁ ወጣት የስራ ፈጠራ ፕሮግራም ከማስተር ካርድ ፋውንዴሽን፣ ቡና ባንክና ዩኒሴፍ ጋር በመተባበር ወደ እናንተ እያደረሱት የሚገኘው የስራ ፈጠራ ውድድር ዝግጅታችን ነው። በቀጣይ ሳምንት ወይም በቀጣይ ጊዜ ስንገናኝ ደግሞ በሌላ አካባቢ ከመጡ ወጣቶች ጋር ያላቸውን ሀሳብና አሸናፊዎችን ለይተን መልሰን እንገናኛለን። ጤና ይስጥልኝ። ውድድሩ በጣም ደስ ይላል። ያው አልፋለሁ ብዬ ስለነበር የመጣሁት አሁንም አልፍ ያለው እግዚአብሔር ይመስገን። ውድድሩ እንዳጠቃላይ ደስ የሚል ነበር። ያው በውድድር ወቅት መሸነፍ ያለ ነው፣ ግን ቢሆንም ይሄ ከዚሁ አንድ የተዘጋጀ ስለሆነ ያው ደስ ብሎኛል። በነገር ላይ የልፋት ዋጋ ያገኛል የሚለውን ሆኗል አይተናል። በመጀመሪያ ትንሽ ያስፈራ ነበር፣ ግን አምኜበት ነው የመጣሁት። ማለት አሸንፋለሁ ውስጤ ነግሮኝ ነበር፣ አድርጌዋለሁ። ብቻ ስሜቱ ያው እታችን እንዳለችው በጣም መጀመሪያ ስንመጣ አስፈሪ ነበር፣ ግን ከዚህ ከመጣን ወዲያ ቆርጠን ስለሆነ የተነሳንበት ያው አንዴ ስለገነባንበት ለማሸነፍ ነው የምንጥረው። አድርጌዋለሁ። የብቁ ፈጣሪ ውድድር የብራንድ ደረጃ ስፖንሰር ቡና ባንክ። የቡና ባንክ ከስተመር ኦንቦርዲንግ መጠቀም ጀምረሻል? አዎ፣ የቡና ባንክ የከስተመር ኦንቦርዲንግ አገልግሎትን መጠቀም ጀምሬያለሁ። ባይገርምሽ ቤት ሆኜ ነው እኮ አዲስ አካውንት የከፈትኩት። ምን እሱ ብቻ፣ የኤቲኤም ካርድ ማዘዝና ሞባይል ባንኪንግም አክቲቭ ማድረግ ይቻላል። ዋው! ባንክ መሄድ ካስፈለገኝ እንኳን እዚህ ላይ ቀጠሮ ማስያዝ እችላለሁ። የባንኩ የቅርንጫፍ አድራሾችም እኮ እዚህ ላይ ይገኛሉ። ልክ ናችሁ።
ይህንን የቡና ባንክ ዲጂታል የደንበኞች መመዝገቢያ መድረክ አገልግሎት ስትጠቀሙ ሆነ ሌሎች እንዲጠቀሙ ስትጋብዙ አስደሳች ስጦታዎች ተዘጋጅተዋል። እንዴት? ይኸው ባሉበት ቦታ ሆነው ጊዜና ሁኔታ ሳይገድበው ሁሉንም በስልኮ የቡና ባንክ ከስተመር ኦንቦርዲንግን እርስዎ ሲጠቀሙና ሌሎች እንዲጠቀሙ ሲጋብዙ አስደሳች ስጦታ ይበረከትልዎታል። ቀላልና ዘመናዊ አገልግሎት ከስጦታ ጋር። ቡና ባንክ፣ የባለ ራዕዮች ባንክ። ይህ የፈጠራ ውድድር የቀረበላችሁ አልማ ከዩኒሴፍ ከማስተር ካርድ ፋውንዴሽንና ከአሚኮ ጋር በጋራ በመተባበር ነው።